ትሁቴ በመጨረሻም ታሪክ ሰራች። ናቲን በሚገርምና በሚደንቅ ሁኔታ በእርግጫ እየረገጠች ውጣ፣ ከዚህ ከቤት ውጣ፣ እንዳንተ አይነት አስመሳይና ጉደኛ ሰው አላየሁም። ሲጀመር ሳያምህ አይደል እንዴ እንደዚህ እየሆንክ ያለው? ስለዚህ ተመስገንን በመርዝ ልትደፋው መሆኑን ሰምቻለሁ። እንዳንተ አይነት አስመሳይና ጉደኛ ሰው በህይወቴ አላየሁም ብላ ተናደደች። አባባና ተመስገን እንግዲህ እጅጉን በጣም በሚገርም ሁኔታ እየሳቁበትና እየተገረሙ ይገኛሉ። አባባም ከታሰረበት ቦታ ላይ ወደ ቤቱ ሰተት ብሎ መጣና አየህ አንተ ቤቴን አሽጠህ ቤቴን በሙሉ ገንዘብ ልትበላ ስትሯሯጥ የነበርክ አይሁድ ነህ። አንተም እናትህም በከባድ ሁኔታ እጅግ የሚያስጠላና የሚዘገነን ባህሪ አላችሁ። ስለዚህ መቼም ቢሆን መቼም ይቅር አልልም፣ ውልቅ በሉ ከቤቴ ብሎ ናቲን አባባ እንግዲህ በጣም ተናዶ ስለነበር ትሁትም ተመስገንን በመርዝ እንድትደፋው እድልን አዟት ነበርና እድል ደግሞ ተመስገን ብዙ ውለታ ስለዋለላት በፍጹም እሱን መጉዳት አልፈለገችም። ናቲን ግን በጣም በሚገርም ሁኔታ ምግቡ ላይ ጨመረችበትና ወዲያውኑ ድፍት አለ። እንግዲህ ለተመስገን የተዘጋጀው መርዝ ራሱን በመድፋቱ እጅግ በጣም ነው ደስ ያለን። ትሁቴም ደግሞ ምን ነካው ምን አገኘው ብላ ራሷን መቆጣጠር ቢያቅታትም መጨረሻ ላይ ታሪክና ጀብድ ፈጽማለች። እሱም ከሚባለው በላይ ደነገጠና ወይኔ ዛሬማ ጉርሁኛለሁ፣ እስከ መቼም ድረስ ይህን ነገር በፍጹም ልተው አልችልም፣ እንዴት አባቷ እንዴት አረገኛለች እያለ በጸጸት መቃጠልና መናደድ ጀመረ። በመጨረሻ ላይ እንግዲህ አባባም ወደ ቤቱ ሲመጣ እቤቱ ሲሰራ የነበረውን በሙሉ የገዛ ሚስቱ ስላስታወሰች ስትነግረው በጣም ደነገጠና ለካ ሁሉም ሰው ሲጫወትብኝ ነው የኖረው፣ አንቺሳ አሁን ማስታወስ እንደቻልሽና አንዳንድ ነገሮች እየተረዳሽ መሆኑን አውቄያለሁ፣ ምንኛ ደስ ይላል እያለ ደስታው በብዛት ሰፊ ሆነ። አባባ እንግዲህ የመጨረሻ እቅዱና የመጨረሻ ውሳኔው ናቲን እዛ ቤት በፍጹም ለደቂቃ እንዲኖርም አይፈልግም። ትሁቴም ደግሞ አደለም ቤተሰቦች ጋር ሽማግሌ ልትልክ ከኔም ጋር ጉዳይህን ጨርሰሃል፣ በፍጹም አላቀህም ብላ ደመደመች። እንግዲህ ተመስገንም ስላሸነፈና የናቲን ቅሌትና ውርደት በሙሉ የእድልን የያዘውን ቪዲዮ ለትሁቴ ቢያሳያት እጅጉን በጣም ደነገጠች። ይህ ባለጌ ወራዳ እዩ። እሱ ማለት እንግዲህ እድል ልብሷን ስትቀይር ቪዲዮ ቀርጾ ይህንን ቪዲዮ እንዳጠፋለሽ ከፈለግሽ ተመስገንን በመርዝ እንድትደፊው ፈልጋለሁ፣ እሱን ከደፋሽልኝ በኋላ ቪዲዮውን አጠፋለሁ ብሎ እያስፈራራት ነበር። አየሽ እውነቱ ይሄ ነው ብሎ ሲላት በጣም ደነገጠችና ራሷን መቆጣጠር አቅቷት ትሁቴ እንግዲህ ናቲን በእርግጫ ብለዋለች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች እጅግ አድርጌ አመሰግናለሁ። እጅግ በጣም የሚገርምና የሚደንቅ ነገር ነው። በመጨረሻ እንግዲህ ትሁቴ ባልታሰበና ባልተጠበቀ መልኩ እጅጉን በጣም በሚገርም ሁኔታ የናቲን ቅሌትና ውርደት ያወቀችበት ትልቁ መንገድ በመሆኑ በጣም ደስ ይላል። ትሁት እንግዲህ እስካሁን ድረስ ሲጃጃልባትና እንዲሁም ደግሞ ከሚባለው በላይ መስዋዕትነት ከፍሎ
ሲያደርጋት የነበረው ሰውዬ ዛሬ ላይ ከሚባለው በላይ የእጇን አገኘታለች ማለት ነው። የእጇን ያገኘችው እስከ ዛሬ ናቲ ናቲ ስትል እንዳታለላትና እንደተጫወተባት ስታውቅ በጣም ነው የደነገጠችው። ይሄ አይሁዳ የሆነ ሰው ለካ በእኔ ላይ ይህን ያህል ጨዋታና ቀልድ ይዞ እየተጫወተብኝ ነበር። ወይኔ ዛሬማ ሁሉንም ነገር አውቄያለሁ። ስለዚህ እስከ ዛሬ የተጫወክብኝ ከበቂ በላይ ነው። በፍጹም አንተን በእንደዚህ አይነት መንገድ ማየትም ሆነ እንትን ማለት አይጠበቅብኝም። ናቲ ለደቂቃ ህይወቴ ላይ እንድትቆይ አልፈቅድልህም አለችና ከዛ ከቤት እንዲወጣ ቶሎ ነው ትዕዛዝ የሰጠችው። አባባም ደግሞ የኔ ልጅ እንኳንም ይሄንን ውሳኔ ወሰንሽ፣ ህይወትሽን በሙሉ ሳይጫወትብሽ ይሄ ያልመሰለበት እርጉምት ነው። ትንሽ ውለታ የሚባል የሚያውቁት አይደሉም። እናቱም ቢሆን ከሱ የባሰች ናት። የእሱ ልጅ ሆኖ ምንም ጥሩነት የለውም። አባቱም ቢሆን ያ የተረገመ ራሳቸውን እያሰቃያቸው መጨረሻው እስር ቤት ሆነ። ስለዚህ ዛሬ ላይ ናቲ ደግሞ ለእኛ ምንም ነገር አያስፈልገንም፣ ከዚህ ከቤት መውጣቱ ትልቅ ሰላምና ደስታ ነው ብለው ወሰኑ ማለት ነው። እንግዲህ ወደደም ጠላም በጣም በሚገርምና በሚያሳዝን ሁኔታ ከዛ ከቤት ውልቅ ብሎ እንዲሄድ የአባባም ትዕዛዝ ስላለበት አባባም በሚገርምና በሚደንቅ ሁኔታ ተመስገንን። አየህ አንዳንዴ ክፋት ምን ያህል አረመኔነትና ዋጋን እንደሚያስከፍል። ስለዚህ የፈለገውን ቢመጣ የሆነውን ቢሆን እያንዳንዱ የተፈጠረና እያንዳንዱ የተከሰተውን ነገር በሙሉ ከሚታሰበውና ከሚባለው በላይ ብዙ ነገር ማሰብም ሆነ ምንም ማለት አይጠበቅም። ስለዚህ ያም ሆነ ይሄ ለተፈጠረውና ለሆነው ነገር በሙሉ ሁሉም የእጁን ይከፍላል ብሎ ነው የተናገረው ማለት ነው። እንግዲህ አባባም ከራሱ በላይ እጅጉን በጣም ነው ሁኔታዎቹ በሙሉ ከሚባለው በላይ ራሱን መቆጣጠር ያቃተው ማለት ነው። እያንዳንዱ የሆኑትን ነገሮች በሙሉ በቤቱ ላይ እየተፈጸሙ ያሉትን ችግሮች ሲያይና ሲሰማ ከሚፈለገው በላይ የሆኑትን ነገር ለማጣራትና ምንም ጊዜ አልወስድም። ምክንያቱም እያንዳንዱ የተፈጠረውንና የሆነውን ነገር ከሚባለውና ከሚነገረው በላይ ብዙ ነገሮችን አሳልፌያለሁ። ትሁት ግን እንደነዚህ አይነት አረመኔና ራስ ወዳድ ሰዎችን በጭራሽ አላየሁም። ስለዚህ ዛሬም ነገም ቢሆን የተፈጠረና የሆነን ነገር በሙሉ ለመጋፈጥ የግድ ዋጋ ያስከፍላል። ስለዚህ በየትኛውም የህይወት ጉዳይ ላይ ማንንም እንትን አልልም። አሁን ሚስቴን ማስታመም እፈልጋለሁ። ልጄ ካሌብ በህይወት ካለ እሱን ማምጣት እፈልጋለሁ። በቃ ትሁቴ ለማንም ከዚህ በላይ መስዋዕትነት አትክፈይ። እኔ አሁን ናቲ ይሄንን ያደርጋል ብዬ በጭራሽ አላሰብኩም ነበር። ቤቴ ባስጠጋው በሽተኛ የሆነች እናቱን ጤናዋን ተስተካክላ ስለተመለሰች ይሄ ሁሉ ለኛ ይገባል ወይ እያለ ነው እንግዲህ የተናደደው ማለት ነው። ምንም ማድረግ እንደማይቻል አባዬ ተረጋጋ፣ ሁሉም ነገር ለበጎ ነው። አንተ ከሚባለው በላይ ብዙ ዋጋና መስዋዕት ከፍለሃል። ይሄ ደግሞ ካልፈለገ ሰዎችን አንተ አትግፋቸው፣ ከዛ በዘለለ ምንም መስሎ አይታይህ ብላ ተናገረች ማለት ነው። እንግዲህ ትሁት ከሚባለው በላይ ልቧ ተሰብሮ ነበር። መጨረሻ ላይ የናቲ ቅሌትና ውርደት ሲጋለጥ በጣም ነው የተናደደችው። እስከ ዛሬ ድረስ ከእንዲህ አይነት እርኩስ ሰው ነው ወይ ስቃጠል የነበርኩት? ከእንዲህ አይነት ሰው ነው ወይ የኖርኩት? እያለች
ራሷን በከባድ ጥያቄ እየጠየቀች ትገኛለች። ተመስገንም እረፊ፣ የራስሽን ህይወት ኑሪ ትሁት፣ ከምልሽ በላይ ይህ ናቲ አስመሳይና አደገኛ ሰው ነው እያሉ ቲናም ጭምር ነግራታለች። አሁንም ቢሆን እድልን ያደረጋት ነገር ቢያሳዝንም እድልን እንደዚህ ያደረገ ትሁትን ሲጀመር እንደሚጠቀምባትና እንደሚፈልጋት በተደጋጋሚ እንደማይፈልጋት ተናግሯል። ለዛም ነው እየተጫወተባት ያለው። አሁን ላይ ተመስገን እንዳሸነፈና ራሱ እንደተሸነፈ ካወቀ በኋላ የቆሻሻ ስራ የሚሰራው በጣም ያሳዝናል፣ ያስጠላል። ግን ተመስገን ልኩን አስገብቶታል ማለት ነው። የሚጠቅመውን ሪከርድ እየቀዳ አይደለም ለትሁት በፖሊስ ቢደርስ ይሄ ከሚባለው በላይ ተጠያቂና ወንጀለኛ እንደምትሆን ማወቅ መቻል አለብህ ብሎ ነው የተናገረው ማለት ነው። እና ስለዚህ ተመስገን እጅግ በጣም የሚገርም ነገር ነው ያደረገው። የተመስገን መጨረሻ ትሁቴን ጠቅልሎ በደስታ እንደሚኖር ግልጽ ነው። ሌላውና ትልቁ ነገር የአባባ ሚስት አሁን ላይ ብዙ እያስታወሰች ትገኛለች። በፊት የምትሰራበትን ቢሮ፣ የምለብሰው ልብስ እንዲሁም ወጣትነቴ እንደዚህ ሆኖ ቀረው እያለች በጣም እንትን እያለች ነበረ እና ከሚባለውና ከሚነገረው በላይ እየሆነ ያለው ነገር በጣም ዋጋና መስዋዕትነት የሚያስከፍል ማለት ነው። እና ስለዚህ መጨረሻውን እንግዲህ ትሁቴም እጣ ፈንታዋ የሚሆነው ተመስገንን ጠቅልላ ትኖራለች። እድል ደግሞ አሁን ላይ የአባባ ሚስት ካስታወሰች በኋላ ብዙ እኔን አትረዳኝም፣ ብዙ እኔን እንደ ልጅ አታየኝም የሚል ጭንቀት ኖሮባት እሰው ቤት ስትሄድ እንግዲህ እሰው ቤት ሊደፍሯት እንትን ሲሏት አምልጣ መታ። ተመስገንም ደላላውን ያለቀው እንዴት እንደዚህ ያደርጋል? ባለትዳር ቤት ነው ብሎ ይህን ያክል ጭካኔ ምንድን ነው ብሎ ተናደደ። ቲም እድል የሰው ቤት ምን ያህል ከባድና አስቸጋሪ እንደሆነ አንቺ አታውቂም። ከአሁን በኋላ እማዬን መጠበቅ አለብሽ። አባዬ ሲመጣ ሁሉም ነገር ቀላል ነው። ስለዚህ እባክሽ በተቻለሽ አቅም እማዬን ትተሻባት ትይዥ እጅግ በጣም ደስ ይለኛል። የሰው ቤት ስራውን እኔ ስራዋለሁ ብላ ነው ያለችው። ውድ የተከበራቸው የሌላ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።